አቶ በቃሉ ሴራው ከሸፈበት። የአቶ መስፍንን ወንድም ለማስገደል ከዚህ በፊት እንደምናውቀው ለቤቲ ጥሩ የሆኑ ሰዎችን ፈልግልኝ፣ አንድ የሆነ ሰው የምናስወግደው ሰው አለ። የአቶ መስፍንን እና የወይዘሮ ሜላትን ጭንቅላት ወጥረን መያዝ ስላለብን፣ ስለዚህ ጥሩ የተባሉ ሰዎችን ፈልግልኝ፣ እናም የአቶ መስፍንን ወንድም መግደል አለብን ወይም ማስገደል አለብን፣ ማስወገድ አለብን ብሎ ነበር ማለት ነው። ነገር ግን በጣም ደስ የሚለው ነገር ያው የገጠር ሰው ታውቃላችሁ፣ ጠንካሮች ናቸው። እንደዚህ አይነት ነገር አይበገሩም። ያው ፊት ለፊት ከመጡባቸው የሚችሉትን ያክል ይጋፈጣሉ ማለት ነው። እና እንግዲህ አቶ በቃሉ የላካቸው ወይም የአቶ መስፍንን ወንድም ለማስወገድ የላካቸው ወጣቶች ሊሳካላቸው አልቻለም። እንደውም የአቶ መስፍን ወንድም በዱላ ደብድቦ ትቷቸው አባሯቸው ሄዷል ማለት ነው። እኔ በበኩሌ በጣም ነው ደስ ያለኝ። ይሄ ምንም የማያውቅ ምስኪን፣ ከምኑም የሌለበት፣ ምን ችግር እንዳለባቸው ምን ግንኙነት እንዳላቸው እንኳን የማያውቀው ምስኪን ሰውዬ እንግዲህ ህይወቱን ለመቅጠፍ ሞክሮ ነበር፣ አልተሳካለትም። እና እኔ በጣም ደስ ብሎኛል። እናንተስ ምን ትላላችሁ? እውነትም እንኳንም አሸነፈ። ቢገለው ኑሮ አስባችሁታል? በጣም ነበር የሚያሳዝነው። ለማንኛውም አምልጧል ማለት ነው። ሰላም የኔ ምርጦች፣ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነበር ቤተሰቦች ደግሞ ስለመጣችሁ ከልብ አመሰግናለሁ። በድጋሚ ያው ላይክ ማድረጋችሁን እንዳትረሱ፣ የላይክ ምልክቷን ጫን እያላችሁ እንድታጠቁሩልኝ በአክብሮት እጠይቃለሁ። ከጎን የሆናችሁ ለምታበረታቱኝ ለሁላችሁም የከበረ ምስጋናዬ ይድረሳችሁ ላለሁኝ። እንግዲህ አቶ በቃሉ ልጁ እዝራ ማንን እንደሚያገባና ማንን እንደሚያፈቅር ቢያቅ ኖሮ ከዚህ ሁሉ ውስብስብ ነገር ባልገባ ብዬ እላለሁኝ። ያው የእዝራና የሀና ጋብቻ ይሳካል ብዬ በጭራሽ አላስብም። ነገር ግን ቢሆንም ወደ ቤተሰቦቼ አቶ ቃላብ የሚያውቀው ነገር የለም። አሁን በደስታ ፈንጠዝያ ውስጥ ነው ያለው። ልጁ ሊያገባለት ነው። በጊዜ ገብቶ የማያውቀው ሰውዬ በጊዜ ከቤት እየገባ ነው። ለልጁ ይህን ያክል ፍቅር ሰጥቶ የማያውቀው ሰውዬ ለልጁ ፍቅር እየሰጠ ነው። ለስራው እንጂ ለልጁ ምንም አይነት ጊዜ ያልነበረው ሰው ዛሬ ለልጁ ጊዜ እየሰጠ ነው ያለው። ነገር ግን የማንን ልጅ ነው የሚያገባው የሚለው ነገር እንግዲህ ሲጣራ ያው መጨረሻው መለያየት ይሆናል ብዬ ነው የማስበው ማለት ነው። እንደዛው ወደ ሀና ቤተሰቦችም ስትሄዱ የሀና ቤተሰቦችም ልጁ ያቶ ቃላብ ልጅ እንደሆነ ሲያውቁ እንኳን አይደለም ጋብቻና ምንም ነገር የሚፈጠር አይመስለኝም። ሌላ ውድ ቤተሰቦቼ ቤቲ አቶ መስፍን አቶ ቃላብን እንድትከታተልለት ወይም እሱ ምን እያደረገ እንደሆነ ተከታትላ መረጃ እንድታቀብለው ጠይቋታል። እውነት ይህንን ነገር ሂዳ ለአቶ ቃላብ ትናገር ይሆን ወይስ ደግሞ አቶ መስፍን ጋር ትሰራለች? ወይስ ከሁለቱም ጋር እየሰራች ከሁለቱም ገንዘብ ትወስዳለች? እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ። እኔ አሁን ቤቲ እፈራለታለሁ። ቤቲ አቶ ቃላብ ያስወግዳታል ብዬ እፈራለታለሁ። ለምን ካላችሁኝ አቶ ቃላብ እሱ ጋር እንድትሰራ ብቻ ነው የሚፈልገው። ሲቀጥል ደግሞ ከሱ ጋር በጣም ብዙ ጊዜ የቆየች ናት። ከዛም ባለፈ ይህንን ነገር ከአቶ መስፍን ጋር የምታደርገው ግንኙነት በሌላ ሰው እየተከታተላት ነው። ስለዚህ የሆነ ፍንጭ ካገኘባትና የሆነ ነገር ካወቀባት ያው እንደሚያስወግዳት 100% እርግጠኛ ነኝ። ለምን ካላችሁኝ የእሱ ሚስጥር በጣም ብዙ ነገር ታውቃለች። በጣም ብዙ ነገር የምታውቀው ነገር አለ። ስለዚህ ቅድሚያ ማስወገድ አለበት ወይም ካለበት ቤቲን ነው የሚሆነው። ስለዚህ ቤቲ አሁን ትልቅዬ ችግር ውስጥ ነው ያለችው። ፈጣሪ ድረስላት ብቻ። ከባድ ነው። እሷም ቢሆን አቶ መስፍንን እሺ እከታተልልሃለሁ፣ ነገር ግን ጠቀም ያለ ገንዘብ ያስፈልገኛል ብለዋለች። እውነት ከልቧ ትከታተልለታለች ወይስ ደግሞ ይህንን ነገር እየወሰደች ለአቶ ቃላብ ነው የምትናገረው? አላቅም። ለራሷ ህይወት ከፈራች ምናልባትም ሁሉንም እርግፍ አድርጋ ትታ ከአቶ ቃላብ ጋር ብትቀጥል ይሻላታል ብዬ ነው የማስበው። ያው እንደነገርኳችሁ አቶ ቃላብ ማለት ጨካኝና አረመኔ ክፉ ሰው ነው። ስለዚህ እንኳን አይደለም የሚች ልጅ ብዙ ሚስጥሩን የምታውቀውንና ገና ለገና ይፎካከሩኛል ብሎ ያሰባችሁትን ሁሉ ነው መንገዱ ላይ የሚያስወግደው። ስለዚህ ቤቴን በቀላሉ ይመራታል ማለት ዝበት ነው። በዛ ላይ ስለ ዝራ ጠለቅ ብላ ስትናገር፣ ስለ ዝራ ስታወራ በጣም ነበረ ሲናገራት የነበረው። እንደውም ካያችሁ በጥፊ ሁሉ ሊመታት ነበረ። ስለዚህ
በቀላሉ ይተዋታል ብዬ አላስብም። አይሮን ነው ብቻ እንግዲህ በዛሬው ዕለት ደግሞ 10 ሰዓት ላይ የሚለቀቅ አለ። እሱን የምናየው ይሆናል ማለት ነው። እዚህ ላይ የአቶ መስፍን ወንድም በጣም እየጠየቀ ነው። የምታገባው ማንን ነው? ዘራችን እንዳይበላሽ ማወቅ አለብን ምናምን እያለ ነው። ልክ ነው። እውነት ለመናገር እኔ አሁን ዘር ይበላሻል ምናምን የሚለው ሳይሆን ግን ይሄ ዘር መበላሸቱ ምናምን ሳይሆን ውድ ቤተሰቦቼ የማ ልጅ ነው የሚለው ግዴታ መታወቅ አለበት። ሀናና ዝራ ከተጋቡ በኋላ ያው ጋብቻው እንደማይሆን እርግጠኛ ነኝ። ግን እንደው ከተጋቡ በኋላ ቤተሰብ ለቤተሰብ ቢተዋወቅ አስባችሁታል ምን እንደሚፈጠር? ሁለት በነፍስ ማጥፋት ነገር የሚፈላለጉ ሰዎች ልጆቻቸው ተጋብተው መገኘቱ በጣም ከባድ ነው። ሰው ከነሱ ምንም አይነት ጥሩ ህይወት የሚያገኙ አይመስለኝም። ሁለቱም ሰላም አይሆኑም ማለት ነው። እና ይሄ የአቶ መስፍን ወንድም ይሄንን ነገር ማንሳቱ በጣም ብዙም ሀናንም ጠይቋል፣ ምናሴንም ጠይቋል፣ ወይዘሮ ሜላትንም ጠይቋል፣ አቶ መስፍንንም ጠይቋል። ነገር ግን እስካሁን ድረስ መልስ አላገኘም። ያው መታወቁ እንደማይቀር ነው የማይቀር ነው። ግን እስካሁን ድረስ አዲስ ነገር የለም ቤተሰቦቼ። ሌላው እንግዲህ አሴር ካያችሁ ወይም ከተመለከታችሁት ውድ ቤተሰቦቼ እዝራን ሂዶ ሀናን አንድ ዘለላ እንባ እንዳታሳየኝ፣ ሀና ከፍቷት ማየት አልፈልግም። ሀና ባንተ ስር ሁና ደስተኛ ሁና ማየት ነው የምፈልገው። ሀና ለራሷ ህይወቷን ኑራ አታቅም። ሀና እስከ ዛሬ ድረስ ለሰው ነው የኖረችው። አሁን ካንተ ጋር ፍቅርን መስርታ ለመኖር ፈልጋለች። ደስተኛ እንድትሆን ነው የምትፈልገው። ሀና አንድም ቀን ከፍቷት ማየት አልፈልግም። ሀና ከፍቷት አየው ማለት ውርድ ከራስህ ሲል ለእዝራ ነግሮታል ማለት ነው። እዝራም ግራ ተጋብቷል። እኔ ሀናን ምን አደርጋታለሁ? እወዳታለሁ፣ አፈቅራታለሁ፣ የምችለውን ያክል እንከባከባታለሁ። ከዛ ውጭ ግን ምንም የማደርገው ነገር የለም። ለምንድን ነው እንደዛ የምትለኝ? እኔ ለሀና እኮ ባሏ ልሆን የተዘጋጀው ሰው ነኝ። ስለዚህ ለምንድን ነው ይሄንን ነገር የምትለኝም? ሲል እንግዲህ እዝራም ግራ በመጋባት እየጠየቀው ነበር። ያም ሆነ ይህ አሴር የሚፈልገውን ነገር ተናግሮ ዞር ብሏል ማለት ነው። ሌላው ሰላምዬ ናት። ሰላምዬ ቅዱስን ወደዋለች። ሰላምዬ ቅዱስን ወደዋለች። ነገር ግን ያው በዋሸችው ምክንያት እሷ ዋሽታ ሌላ ነገር ለማድረግ ፈልጋ እየቀረበችው እሱም እያወቀ ዋሽታው ወይም ሸውዳው እንደሆነ እያወቀ እሱም ሸውዷት አብረው እየቀጠሉ ነበር። ነገር ግን ወደ ቤተሰቦቼ ያው መሀል ላይ ውሸት ያለበት ነገር መቼውንም አይጸናም። ነገር ግን ሊያናግራትም ሞክሮ ነበር። እሷም እንደዛው አልተሳካላቸውም። ግን ሁለታቸውም ይዋደዳሉ የሚገርመው ነገር እና ያው ሰላም በነገራችን ላይ ጎበዝ ናት። ሰው አንድ ቀን ምናልባትም ሄዳ ትነግረዋለች ብዬ አስባለሁ። እኔ እወዳለሁ አፈቅራለሁ ካለችው እሱም ይወዳታል። ከጽዮን ከዛ ሁሉ ችግር ምናምን የወጣው በሰላም ነው። ስለዚህ ለሰላም የተለየ ስሜት እየተሰማው ነው። እናም ይወዳታል ብዬ አስባለሁ። በዛ ላይ እዝራ እየገፋፋው ነው። ወንድነትህን አሳይ። ስለዚህ ሌላው ነገር ይቀጥላል። የሚሰማውን ስሜት ንገረኝ ብሎት እንደውም የሚሰማውን ስሜት ሁሉ ነግሮታል ማለት ነው። ውድ ቤተሰቦቼ የሀናና የእዝራ ሰርግ በጉጉት እየተጠበቀ ነው። ቤተሰብ ተጋብተው አንድ ላይ ሆነው እንድናያቸው በጉጉት እየጠበቅን ነው እና እናንተም እርግጠኛ ነኝ በጉጉት እየጠበቃችሁ ነው ብዬ አስባለሁ። ውድ ቤተሰቦቼ ሀናና እዝራ ተጋብቶ ማየት የሚፈልግ እስኪ በላይክ እያሳየኝ ወይም ደግሞ ሀሳብ አስተያየተውን እያካፍለኝ። ሀናና እዝራ መጋባት አለባቸው ወይስ አሴርና ሀና? እኔ ግን በበኩሌ ምን እንደሚታየኝ ታውቃላችሁ ቤተሰብ? አሴር እና ሀና ቢጋቡ ነው። ለምን ካላችሁኝ አሴር እውነትም እንግዲህ እዝራ አይወዳትም እያልኩኝ አይደለም። እዝራ ይወዳታል። ግን ያው የቤተሰቡ ነገር በጣም ከባድ ነው የሚሆንበት እሱም። ነገር ግን አሴርን አግብታ ብትቀመጥ ውድ ቤተሰቦቼ አሴር በጣም ይወዳታል፣ ያቃታል። ከሀስከፈ የሀና ማንነት ያቃል፣ ጸባዩን ያቃል፣ ምን እንደሚያስከፋት፣ ምን እንደሚያስደስታት፣ ምን አይነት ህይወት እንዳሳለፈች፣ ምን አይነት ችግሮችን አሳልፋ እዚህ እንደደረሰች አሴር ያቃል። ስለዚህ አሴርን አግብታ ብትቀመጥ
ለህይወቷ በጣም ደስተኛ ትሆናለች ብዬ አስባለሁ። በዛ ላይ ደግሞ አሴርና ገብታ ብትቀመጥ አስባችሁታል? እነ ወይዘሮ ሜላት የሆነ ከዛው ከድርጅቱ የሆነ ስራ ይሰጡታል። ስለዚህ እየሰራ ይኖራሉ። እሷም በተማረችበት እየሰራች ትኖራለች ማለት ነው። እና እኔ በበኩሌ ከአሴር ጋር ብትሆን ነው መልካም የምለው። አሁን እንኳን እንግዲህ አሴር በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ታውቃላችሁ። እየወደዳት እያፈቀራት እንኳ እሷ ከተመቻት እሷን ደስ ካላት ትኑር ነው እያለ ያለው። ራሱን አላስቀደምም። የሀናን ህይወት ነው እያስቀደመ ያለው። እሷ ደስተኛ እንድትሆን እሷ ህይወቷ ያማረ እንደሆንላት ነው እየተመኘ ያለው። ውስጡን እያመመው ውስጡ እርር ድብን እያለ የእሱ እንድትሆን እየፈለገ ነገር ግን የእሷን ደስታ ያለ መቅጠፍና የእሷን ደስታ ያለ መቀማት እያደረገ ያለው ነገር እውነት ለመናገር በጣም የሚመሰገን ነው አሴር እያደረገ ያለው። እና እኔ በጣም ነው የተመቸኝ። እኔ ከአሴር ጋር ተጋብታ ብትኖር ደስተኛ ህይወት ትኖራለች ብዬ አስባለሁ። በዛ ላይ ቤተሰቦቿ ያውቁታል ብቻ ሳይሆን ትልቅ ባለውለታቸው ነው አሴር። ስለዚህ ሀና ከአሴር ጋር ብትሆን መልካም ነው ብዬ እላለሁ። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አካፍሉኝ። በተረፈ ላይክ ማድረጋችሁን አትርሱ። ባባይ